ጄሪ አሁንም ቤት ድረስ ፋፍጥጣ መታለች። አምናንን የሀብትክን ምንጭ እኩል ካላካፈልከኝ እንዳለ ለማርያ ቤተሰቦች ተናግሬ ላዋርድክ እችላለሁ፣ ክብርህንም ለመንትን ለማለት እችላለሁ በማለት እንግዲህ በማስጠንቀቂያ አምናንን እየተናገረችው ትገኛለች። አምናን በአሁን ሰዓት በጣም በድንጋጤ ውስጥና በሀዘን ውስጥ ይገኛል። እንደው ምን ይሻለኛል በማለት እየተጨነቀና እያዘነ ይገኛል። እንደዚሁም ደግሞ እንግዲህ በጣም የሚያሳዝነው ነገር ብሌንና አምናን ክላሳቸው ገብቶ የአምናን ክላስ ውስጥ ገብታ ብሌንና አምናን አብሮ ፈታ በሚሉበት ሰዓት ወይዘሮ ሞርዜላ መታ አምናንን ብሌንን እዚህ ክላስ ምን ትሰሪያለሽ በማለት ለእሷ ጥያቄ እያቀረበቻላት ትገኛለች። አምናንም አንዳንድ ነገር ከሱ ጋራ ስለ እናት ዛሃራ ልጅ የምናወራው ነገር አለ። በዛ የተነሳ ከሷ ጋር እያወራን ነው። እባክሽ ለጊዜው እንድናወራ ልትተይኝ ትፈልጊያለሽ እንዴ በማለት እየተናገራት ትገኛለች። ወይዘሮ ሞርዜላ እግር በእግር ብሌንና አምናንን እየተከታተለች በአሁን ሰዓት ትገኛለች። ምክንያቱም ለምንድን ነው ከተባለ እንግዲህ ሁለቱም በፍቅር አንድ አይነት መሆን የለባቸውም በማለት ምክንያቱም የአንድ አባት የአንድ እናት ልጆች እንደሆኑ ስለምታውቅ ያ ነገር እንዲከሰትና ያ ነገር እንዲፈጠር አትፈልግም ማለት ነው። በዛን የተነሳ እንግዲህ ወይዘሮ ሞርዜላ በፍጹም አብላንና የብሌን ፍቅር አንድ ላይ መቀጠል የለም በማለት እንግዲህ ደፋ ቀና እያለ ትገኛለች። ብሌንንም በጣም ፊት እየነሳቻትና በጣም እያስቀየመቻት ትገኛለች። ብሌንም በጣም ከመታሱ የበለጠ እንግዲህ ብሌኒቻን በጣም እየተከፋችና እያዘነ ትገኛለች። ምን ሆና ነው ወይዘሮ ሞርዜላ እንደዚህ እኔ ላይ የተቀየረችበት ምክንያት በምን የተነሳ ነው በማለት እያዘነችና እየተከፋች ትገኛለች። እንደዚሁም ደግሞ ቡርክሊን ራሱ ጠይቃት ነበረ። ለምንድን ነው እናትሽ እንደዚህ እኔ ላይ እንደዚህ የምትሆነው? ምንድን ነው ያረኳት? ምንድን ነው የበደልኳት? በማለት እየጠየቀቻት ትገኛለች ማለት ነው። እናቴ ምንም ነገር ያስቀየምሻት ያላሽ ነገር አይመስለኝም። እናቴ እንደውም በጣም ትወድሻለች በማለት እንግዲህ እየተናገረቻት ትገኛለች። አይ እሷ እንኳን እኔ እንደዛ አይመስለኝም። እናትሽ በጣም እኔ ላይ ተቀየመች፣ በጣም ቆይታለች። ግን እኔ ምንድን ያደረግኳት? ምንስ ነው የበደልኳት? በማለት እንግዲህ እየተናገረ ትገኛለች ማለት ነው። ቤተሰቦቼ ሰላም ሰላም ብያለሁ። ውድ የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ውድ የተከበረውን ድራማን ይዤላችሁ ከች ብያለሁ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ቤተሰቦቼ እንግዲህ እዚህ ቤት እየተፈጠረ ያለው ነገር ትንሽ ከበድ ያለ ነገር እየተፈጠረና እየተከሰተ ይገኛል። ያው እኛ በእርግጥ ተፈልጎና ተወዶ አይደለም አምናንም ይሄ ነገር የተከሰተበት ነገር አምናን የፈለገው አይመስለኝም። ግን ደግሞ አንዳንዴ እኛና ሳናስቡ እኛ ሳናቅደው አንዳንድ ጊዜ ብዙ ነገር በህይወታችን እንደሚከሰት ይሄ የታወቀ ነው። ግን ደግሞ አምናን በአሁን ሰዓት በጣም በሀዘን ውስጥና እየተከፋ ይገኛል ከምታስቡ በለጠ ማለት ነው። ለምንድን ነው ከተባለ እንግዲህ በህይወት ውስጥ አንዳንዴ በጣም ከባድ ነገሮች አሉ። ያ ነገር ከባዱ ደግሞ ምንድን ነው ከተባለ እንግዲህ አምናንሻ በአሁን ሰዓት ጄሪ አይኗን አፍጣ ቤት ድረስ መታለች። ሀብትና ንብረቱን ካልሰጠኸኝ አለበለዛ አዋርድሃለሁ በማለት እንግዲህ እየተናገረ ትገኛለች ማለት ነው። እንግዲህ ጄሪ በጣም ነው የምታሳዝነው። አስተሳሰቧና አመለካከቷ በጣም ነው የምትገርመው። ምክንያቱም ሰው ልጅ እንዴት ይሄንን ነገር ያስባል? ማለትም እናንተ አስቡትና ድረሱበት። አንድ ሰው ማለት ነውና ሳታስቡ ሳታቅዱ ይሄንን ነገር በመድረሱ አስቡትና በጣም ነው የሚያሳዝነው። አምናን በአሁኑ ሰዓት በጣም አምናን በስቃይ ውስጥ ነው የሚገኘው፣ በአዘን ውስጥ ነው የሚገኘው ማለት ነው። ለምን ከተባለ ይሄ ሁላ ነገር የጄሪ ጉዳይ ነው። ጄሪ ቆርጣ ተነስታለች። በቃ አምናንን ካላጠፋው እያለ ትገኛለች ማለት ነው። ሀብትና ንብረቱን ካልቀማው በማለት እንግዲህ ተነስታለች። አለመገናዘብ፣ አለማወቅ አንዳንዴ ሰዎች ማለት ነው። እና ለምንድን ነው ግን ማናስተውለው? ለምንድን ነው የማይገባን? ለምንድን ነው ማንረዳው? ምክንያቱም ሰው ልጅ አንዴ እኮ ከህይወቱ ይማራል። ከህይወታችን ልንማር ይገባን ነበረ። ግን እሷ እየተማረች አይደለችም።
እያወቀች አይደለችም እስካሁን ድረስ ማለት ነው። እስካሁን ድረስ በፍጹም ጄሪሻ እግዚአብሔር በሚያውቀው ማለት ነው ሰው ልጅ ይማራል፣ ሰው ልጅ ያገናዝባል፣ ሰው ልጅ ብዙ ነገር ተረድቶ ህይወቱን ለመቀየር ያስባል። እሱ አሁንም እዛ ቦታ ነች ያለችው፣ ዛሬም እዛ የብር ፍላጎት ጋር ነው ያለችው። ይሄ ምን አይነት አስተሳሰብ ነው ብላችሁ ታስባላችሁ? ምን አይነት የብር ፍቅር ነው? እኛ ተመከረች፣ እኛ በቃ ካሁኑ ወዲህ ሀሳቧን ቀይራ መልካም ሰው ሆነች ብለን ስናስብ ጭራሹን እሷ ተበላሽታ የበለጠ ሆና ትመጣለች። የእውነቴን ነው ብላችሁ በጣም ነው የሚያሳዝነው። በጣም ነው የሚደብረው። ማለት ሰው ልጅ በቃ ከጥፋቱ ተምሮ መልካም ሰው ለመሆን ጥረት ያደርጋል። እሷ ግን የበለጠ ኃይሏን ጨምራ ለክፋት እንግዲህ ቤት ድረስ መታ እኩል ሀብትና ንብረት ግን እፈልጋለሁ አለዛ ከዚህ ቤት አልወጣም እያለች እንግዲህ ደፋ ቀና እያለች ትገኛለች። አምናን ወዶ እሱ እንዴት ነው ያን ሁሉ ሀብትና ንብረት የሚሰጣት? ምን ስላደረገች ምን ስለከሰተች ነው የሚሰጣት? እና በጣም ነው የሚገርመው ጋይስ። የአንዳንድ ሰው አስተሳሰብና አመለካከት ከምታስቡ በለጠ ይገርማል። የምን አይነት አስተሳሰብ እንደሆነ ማለት ነው። እና ፈጣሪ ልቦና ይስጣት። እንግዲህ ሌላ ምን ይባላል ጋይስዬ? ለእንደዚህ አይነት ሰው ልብ ይስጣቸው ነው የሚባለው እንጂ ሌላ ምን የሚባለው ነገር አለ ብዬ አላስብም። ግን ያው እንግዲህ እንደዚህ አይነት ችግር በቤት ውስጥ እየተፈጠረ ይገኛል። ወይዘሮ ሞርዜላ ደግሞ በጣም በንዴት ውስጥ ትገኛለች። ለምን እንደሆነ አላውቅም። ባትናደድ የተመረጠ ነበረ። ወይዘሮ ሞርዜላ ለምን ስሜታ ውስጥ እንደምትሆን ለምን ስሜታው እንደምትሆን ግራ ይገባኛል ማለት ነው ጋይስዬ። በጣም ከምታስቡ በላይ ስሜት ውስጥ ነች ያለችው። ያው እሷ በአሁን ሰዓት እያየች ያለችው ብሌን ነች። እንደዚህ የልጆቼን ህይወት የምታመሰቃቅለው በማለት ወንድምና ወንድም ልታጋድል ነው እያለች ትገኛለች። ሲጀመር እኮ ወይዘሮ ሞርዜና ራሷ ነበረች መናገር ካለባት የምትናገረው። ብሌን ምን ታድርግ ብላችሁ ታስባላችሁ? የምታደርገው ነገር አለ የለም? ራሷ ነች መናገር የነበረባት፣ ራሷ ነች ነገሮቹን ማሳወቅ የነበረባት። ብሌን እዚህ ጋር የምታውቀው ነገር የለም፣ የምታደርገው ነገር የለም። ስለዛም ብቻ አላውቅም። በጣም ነው የሚደብረው ጋይስዬ። ፈጣሪ ልቦና ይስጣቸው ማለት ነው። ሁለቱም ያው በጣም ከባድ ሁኔታ ላይ ይገኛሉ። ብሌንም አምናን በአሁን ሰዓት በጣም በከፍታ ሀሳብ ውስጥ ነው የሚገኘው፣ ከምታስቡ በለጠ ማለት ነው። ከምታስቡ በለጠ በጣም በችግር ውስጥ ይገኛል ማለት ነው። ምክንያቱም ያላሰበው ያላቀደው ነገር ነው እየተከሰተበት ያለው አምናን እና እንግዲህ ከባድ ነው ጋይስ። በጣም ከምታስቡ በለጠ ከባድ ነው። አንዳንዴ እኛ ሳናስበው የሚደርስብን ችግር በጣም ነው ልብ የሚሰብረው ማለት ነው። ለማንኛውም ከእንደዚህ አይነት መጥፎ ነገር ራሳችሁን እንድትጠብቁ በአክብሮት ጠይቃችኋለሁ ቤተሰቦቼ። እንደዚህ አይነት ቦታ ላለመገኘት ጥረት አድርጉ። ክፋት ለማንም አይጠቅምም። የጄሪ አስተሳሰብ በጣም ነው የሚደብረው። ወይዘሮ ሞርዜላም ልትረዳት ይገባታል ብዬ ነው ብሌንን የማስበው። ምንድነው ሁሌ ክፋት? በቃ እንግዲህ አምናን ይወዳታል፣ ምንም ማድረግ አትችልም። ግን ደግሞ በህይወታቸው ውስጥ በፍቅራቸው ውስጥ በጣም ብዙ ችግር እያሳለፉ ይገኛሉ ሁለቱ። በጣም ከባድ ችግር ነው እለት በእለቱ እያሳለፉ የሚገኙት ማለት ነው። በእርግጥ አንድ ቀን ይሳካላቸዋል በህይወታቸው። አንድ ቀን ተዋደው በፍቅር እንደሚኖሩ ተስፋ እናደርጋለን። ያው ተስፋ አንቆርጥም። ነገ በህይወታቸው ደስተኛ ሆኖ እንደሚኖሩ ተስፋ አለኝ። የጊዜው ውለታ ማለት ነው። እስከ ጊዜው ድረስ መንገድ አይታረስ። ያው አንድ ነገር ላይፍን ለመኖር በጣም መስዋዕት ያስከፍላችኋል። ያንን የፈለጋችሁትን ነገር ለማግኘት የፈለጋችሁትን ነገር ለመድረስ ብዙ መስዋዕት ልትከፍሉ ትችላላችሁ። ግን ከዛም በኋላ እውነቱ ስነግራችሁ ከዛ ፈተና ውስጥ መውጣታችሁ አይቀርም። ዛሬም ሆነ ነገ ወጥተው የራሳቸውን ህይወት እንደመኖራቸው የማይቀር ጉዳይ ነው ብዬ አስባለሁ። ግን ደግሞ እስከዛን ድረስ መንገድ አይታረስ ይባላል። እንግዲህ እንትና ማን ነበረ ስሙ ጠፋብኝ።
ያምናል ወንድም ተብዬው ልክ እንደ ማስታወቂያ በብሌን የመጣብኝ ሰው ነው ያለቀው፣ በብሌን የመጣብኝ ሰው አለቀውም እያለ እንደ ማስታወቂያ መለጠፍ ይሰራል። ግራ ገባን እኮ እሱ ነገር ደግሞ አምናን ጋር ሲሄድ በብሌን የመጣብኝ ሰው ይላል፣ አከሌ ጋር ሲሄድ በብሌን የመጣብኝ ሰው ይላል። እኛ ምን ይጠበስ ታዲያ? ብሌን ሲጀምር ወዷን አይደለም ለጥቅሙ ነው ከሷ ጋር እየተቀመጠ ያለው ማለት ነው። ይህ ለጥቅሙ ሲል ነው ከሷ ጋር ያለው። ልክ እንደሚወዳትና እንደሚያፈቅራት ነገር እያስመሰለ ይገኛል ማለት ነው። ይሄ አስመሳይ ማርያም በጣም ነው የሚገርመው። እስኪ ያስቡት እናንተ። በብሌን የመጣብኝ ሰው በብሌን የመጣብኝ ሰው እያለ ያስመስላል ማለት ነው። ይሁን እኮ እሷ ወዷት አይደለም፣ እሷን አፍቅሯት አይደለም። ጭራሹን እንኳን የብሌን ስሜቷ ህይወት ሲቀየር ራሱ ዛሬ ምን ሆኖ ነው ተጣልተው ነው እያለ ይሳለቃል ማለት ነው። ያ ቃል ምክንያቱም ይገባል ከአቶ ምናምን ጋር ያላቸውን ነገሮች በስነ ስርዓቱ ስለሚያውቅ የሆነ ነገር ሲፈጠር ዛሬ ምን ሆኖ ነው የሆነ ነገር ስለሆኑ ነው እያለ ያጋንናል ማለት ነውና በጣም ነው የሚገርም። በነገራችን ላይ ሜርሲና ይሄ ልጅ መጋለጥ አለባቸው፣ ሁለቱ መጋለጥ አለባቸው። እነሱ ሁለቱ ከዛ ቤት ውስጥ ከተጋለጡ ቤቱ ሰላም ያገኛል። አለበለዚያ መቼም ሰላም አይሆንም ማለት ነውና እንግዲህ አምናን ትናንትና ባጠፋው ጥፋት ከዚህም በፊት ባጠፋው ጥፋት በአሁን ሰዓት እንደ እግር እሳት እየተቃጠለና እየተጸጸተ ይገኛል። ቢጸጸትም ግን ምን ያደርጋል? ጅብ ከሄደ ውሻ ጮኸ የሚባለው አለ አይደለ? ያ ተረት ሆኗል። ምንም ዛሬ ቢደፋ ቢቆምም ቢነሳም ምንም ነገር ላይ ተርፍ አልቻለም ቤተሰቦች። ስለዛን ምልላችሁ ፈልጌ ነው እንደው የሆነ ነገር እንደዚህ አይነት ነገር ክስተት ሳይከሰትባችሁ ከመጀመሪያነቱ ስታስቡ የሆነ ነገር ስትፈርዱ እያሰባችሁ ለማከናወን ስትፈልጉ፣ አለበለዚያ ህይወታችሁ እንደዚህ እንዳምናል የተጨናገፈ ህይወት ነው። እንግዲህ ያስባችሁታል። እሱ በመጀመሪያ የሰራው ስህተት ነው ዛሬ ብሌን ራሱ እንደዚህ አይነት ህይወት እንድትኖር ያደረጋት። ዛሬ ብሌን የውሳኔ ሰው ወስና የእንትና ህይወት ውስጥ እንድትገባ የተደረገው በሱ የተነሳ ነው። አስባችኋል? ከአሁን ወዲህ ማርያምን ህይወታችሁ ስታስቡ ህይወታችሁ ውስጥ የሆነ ህይወት ውስጥ ስትገቡ ስታስቡ እያሰባችሁና እያገናዘባችሁ አስቡ። አለበለዚያ በብሌንና በአምላን ህይወት ውስጥ ያለ ነገር ነው በእናንተ ላይ የሚደርሰው ማለት ነው። እውነቴን ነው የምላችሁ፣ ያ ነገር ነው የሚደርሰው በእናንተ ላይ። ስለዛ ራሳችሁን ጠብቁ ጋይስ። እውነቴን ነው የምላችሁ፣ ራሳችሁን ጠብቁ። ጥሩ አይደለም እንደዚህ አይነት ነገር ማለት ነው። ጥሩ አይደለም ስነግራችሁ እና ምን ልላችሁ እፈልጋለሁ፣ ከእንደዚህ አይነት ነገር ራሳችሁን አስመልጡ። ጥሩ አይደለም፣ ለማንም አይጠቅምም፣ ለማንም አይሆንም ጋይስዬ ማለት ነው። ለማንም አይጠቅምም። በተቻላችሁ መጠን በተቻላችሁ ነገር ራሳችሁንን ከእንደዚህ አይነት ነገር ለማስወጣት ሙከራ ማድረግ አለባችሁ ብዬ ነው የማስበው። ካስቀየምኳችሁ ይቅርታ ያው ስላችሁ እኔ እንደዛ ነው ብዬ ነው የማስበው። እንዴ አሁን እኮ እስኪ ያስቡት ያሉበትን ሁኔታ አይዋችሁ። የሰላም ህይወት አይደለም እየኖሩ ያሉት። በጣም ከምታስቡ በለጠ በችግር ውስጥ ነው ያሉት ሁለቱ ማለት ነው። ከምታስቡ በለጠ ማለት ነውና አስቸጋሪ ነው ጋይስዬ። እንግዲህ በላይፍ ውስጥ ያለ የሚፈጠር ነገር በጣም ነው የሚከብደው። እንደው የፍቅር የሚባለው ነገር ምንድነው ግን? ምንድነው ፍቅር? ፍቅርዬ ፍቅር እኮ አስቸገረን ጋይስ። ፍቅር ደማችን መጠጠ። እኔ አላቅም። በጣም ነው የሚደብረው አንዳንዴ ስታስቡት። ወደድ ነው አፈቀር ነው ብቻ ከባድ ነው፣ ይከብዳል። ገባችሁ አይደለም? እኛ ብንወድ ምናፈቅር ምንኛ ሰዎች እኛን ካልወደዱ እኛን ካላፈቀሩ ምንም ነው በቃ ምንም ፋይዳ የሌለው ነገር ነው። ምንም ፋይዳ የሌለው ገባችሁ አይደለም? ምንም እና ስለዛ ምላችሁ ፈልጋለሁ በተቻላችሁ ማለት ነው የምላችሁ ነገር ምንድነው? እኔ ብቻ አላቅም። ፍቅር ፈጣሪ ያው ስላችሁ የሆነ ነገር ላይ ካልደረሳችሁ ሰዎችን ቶሎ ብላችሁ አትውደዱ። በቃ ገባችኋል?
በጣም ነው የሚያሳዝነው ጋይስ። ከምታስቡለት ያሳዝናል። ልብ ነው የሚሰብረው። እና እግዚአብሔር ማስተዋሉን ያድላቸው። ጄሪሻ የምትባል ሴትዮ ከህይወታቸው ታው ያውጣላት ማለት ነው። ጄሪ የበፊቱ ህይወት አላልፍ ብሎ አሁንም ደግሞ ሌላ ነገር። ከባድ ነው ጋይስ፣ ከባድ ነው። ኧረ እንደው ግራ ገባን እኮ ቤተሰቦቼ። እና አስተሳሰብና አመለካከት በጣም ነው እና ምን ልላችሁ ፈልጋለሁ ቤተሰቦቼ፣ እያሰብን እያገናዘብን እያሰብንና እያገናዘብን ብንወድና ብናፈቅር ይህ ሁላ ነገር አይመጣም። ለውሳኔ በስነ ስርዓት መወሰን የውሳኔ ሰው መሆን አለብን። እና አንድ ነገር ወስነን ብንወስን በጣም አሪፍ ነው። እውነቴን ነው የምላችሁ። ወስነን ብናስብ አምነን አሁን እዚህ ደረጃ እንዲደርስ ያደረገው ምንድነው? ያቺ የመጀመሪያው ውሳኔ ነው። የመጀመሪያው ውሳኔ ያቺ የስህተት ውሳኔ ነው ዛሬ እዚህ ድረስ ያደረሰው ማለት ነው። እና ለማንኛውም እያሰባችሁ እያገናዘባችሁ ወስኑ። አለበለዚያ የአምናንና የብሌን ህይወት ይመጣባችኋል። እና እንደዛ አላችኋለሁ ውዶቼ። እና ወዳችኋለሁ፣ አከብራችኋለሁ። ላይክ እና ሼር አድርጉ።